የእግር ኳስ ቤተሰብ ይውላችሁ ቸልሲ ይለያል የመላችሁ ለዚህ ነው። የወረደ የዘቀጠ አመት ብናሳልፍም ያለ ዋንጫ እናሳልፍም። ይሄ ቸልሲ ከሆነ አመታት በኋላ ያመጣው ባህሪ ነው። ገብቷል አይደለ? የትኛውም የእንግሊዝ ቡድን ይምጣ ቂጡን ጠፍጥፈን ዋንጫ የምንቀበለው። ነገ ኤፍኤ ካፕ ዋንጫ የምንበላበት ቀን ነው። ለየት የሚያደርገው ነገር ደግሞ አሁን ላይ ቶፕ ከሚባሉ ክለቦች ቀርመን ዋንጫ መብላታችን ነው። ነገ ኦፍ ኮርስ ሲቲ አርሰናልን ካራባኦ ካፕ ምናምን ጠፍጥፎ ተቀብሎታል። ኤፍኤ ካፕ ግን ሲቲ የኛ በዋንጫ ዙሪያ ሚስታችን ናት ማን ሲቲ። ይሄን እሱም ያውቃል እኔም አውቃለሁ። ስለዚህ ነገ የኤፍኤ ካፕ የፋይናል ጨዋታ አለብን። እኔ እቺን ያክል እንኳን አልጠራጠርም። ያራዳለች እቺን ያክል በደንብ ነው ረግጠናቸው የምናሸንፈው። የዋንጫ ሜንታሊቲ ያስፈልጋል ፋይናል ተደርስ ማለት ነው። እንኳን ደስ አላችሁ ያራዳ ልጆች፣ የኤፍኤ ካፕ ዋንጫ አሸናፊ ስለሆናችሁ ከንቲባው ነኝ። መልካም አዳር። ይህን የእንግሊዝን ትልቁን ዋንጫ በልታችሁ በአቋራጭ ወደሚመጥናችሁ ወደ ኤውሮፓ ሊግ ተገባላችሁ ወይስ ማንቸስተር ሲቲን ለማነቃቃት ይህን ዋንጫ አሳልፋችሁ ትሰጣላችሁ? የቼልሲ ደጋፊዎች አሁን የእናንተ ተራ ይመስለኛል። ዛሬ 11 ሰዓት በሚደረገው እንግዲህ የኤፍኤ ካፕ የፋይናል ጨዋታ በቼልሲና ማንቸስተር ሲቲ መካከል ከፍተኛ የሆነ ግብግብ ውጥረት ይጠበቃል። እኔ የምፈልገው ቼልሲ አታሸንፍ እሱ የእናንተ የራሳችሁ ጉዳይ ነው። እኔ ግን አንድ ፌቨር ልታደርጉልኝ የምትችሉት ነገር ማለት ማንቸስተር ሲቲ በቀላሉ ይህንን ዋንጫ ብቻ እንዳነሳ መታገል፣ እስከ 90 ደቂቃ ማድከም፣ መቀጥቀጥ ቢቻል ወሳኝ ተጫዋቾቹን ማለት ነው ለሁለት ሳምንት የሚፈጅ የሆነች ጉዳት ቢጤ ምናምን የሆነች የቤት ስራ እንድትሉልኝ ነው እንጂ ዋንጫውን ማንም በላው ማን እኔ የሚመለከተኝ ነገር አለ ወርጄ ምናምን ይሄ ዋንጫ ምናምን ላካብድልህ አልፈልግም። ሻሞ ብለም አንዱ ሰድ እኔ አይመለከተኝም። ምርጫችሁ የእናንተ ነው። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ የፕላስ ምልክቷን ምርጫ እንዳይረሳ። የዋንጫ ቀን ይላል። እኛ እንደሌላው ቲም የጨዋታ ቀን ምናምን ትተናል። የዋንጫ ቀን ነው የምንለው። ለዶሜስቲክ ትሬብል እየተጫወትን አንዱን አሳክተናል፣ ሁለት ይቀራሉ። ዛሬ ኤፍኤ ካፕን ቀለል አድርገን ማለት ይሄን ያህል ከበድ ባላለ ሁኔታ እናነሳታለን ዋንጫን ማለት ነው። ቼልሲ ያን ያህል ከባድ ቲምም አይደለም። ላስት ታይም ያሸነፉንም 2021 ላይ ነው። ከዛ በኋላ 3 አቻለን። ከዛ በኋላ 10 ምናምኑን ዊን ነው እና ቀለል አድርገን አሸንፈን እኔ ያሳሰበኛል የበርንማውዙ ጌም ነው እንደበላ ነው 100% እርግጠኛ ነኝ። እና ይቺን ዋንጫ እናነሳለን፣ ሁለት እናሳካለን ማለት ነው። አንዱ ይቀራል ፕሪሚየር ሊግ፣ እሱንም ጠብቁ ዝም ብላችሁ እንዳታስቡ። ዛሬ ግን ቼላውን ቀለል አድርገን ገርፈን ይሄን ዋንጫ እናነሳዋለን። እኔ ፈላው ፈጣሪን ካልፈራ ብላው አፈራ ባብላ ምን አባ ነው የምትበላው እንዴ? እኔ ያላሳዝንም እንዴ? እኔ ዜጋ አይደለሁም እኔ ድርሻን ከፈለክ ሂድና አርሰናልን ጠይቀው። ይሄ እኔ ድርሻ ነው። እኔ አይመለከተኝም። እኔ ይኸውልህ በዚህ ሲዝን እኔ እንደኔ ተበደለ የተረገጠ የለም በቃ። እና በመጨረሻ ይሄ እያኘኩ ያላመጥኩ እስከ ቀጣይ ሲዝን የምቆይበት ይሄ ነው። ስለዚህ ፈታ በቃ ፈላኔ ፈጣሪን ካልፈራ ብትፈራም ባትፈራም አይመለከተኝም። እኔ አይመለከተኝም። ይሄ ብቸኛው ማሳካው በዚህ ሲዝን አለኝ ያልኩት የመጨረሻው ነገር የኔ ተጫዋቾች እኔ ምን እላለሁ ግዴታ ነው ታሸንፋለህ አይደለም አፈራ አባታችሁ ይሄን ካላሸነፋችሁማ ይሄ መጨረሻ አይደለም ራሱ እሱ ነው። ታሸንፋላችሁ ዛሬ። አዎ ፈላው ግን ዞር በል አራ ፈጣሪን ፍራ። እኔም ባፈራ እንዴ ሆ የቋጠሮ ቀን ብላችሁ ደስ ይለኝ ነበር የአርሰናል ደጋፊዎች፣ ግን አያገባን። ቪዲዮን በደንብ ኮፒ ሊንክ ሪፖስት አድርጋችሁ ጀምሩ። የፕላስ ምልክቷን እየነካችሁ ላይክ፣ ኮፒ ሊንክ ሪፖስት እንዳይረሳ። ዛሬ እንደሚታወቀው ማን ሲቲ ከቼልሲ ጋር የኤፍኤ ካፕ ፋይናል ጨዋታ ያደርጋሉ አይደል 11 ሰዓት ላይ እና ብዙ የአርሰናል ደጋፊዎች ቼልሲን ለመደገፍ እያሰፈሰፋችሁ እንደሆነ አውቃለሁ። ነገር ግን የሆነ ነገር ልንገራችሁ፣ ጀስት ከሲቲ ጋር የግል ጥላቻ የለብንም፣ የግል ጸብ ምናምን የለብንም ከማን ሲቲ ጋር። በቃ አንድና አንድ በፕሪሚየር ሊግ ይፎካከረናል እና ፕሪሚየር ሊጉ ላይ ነው እንጂ ነጥብ እንዲጥል የምንፈልገው በየሄደበት ሁሉ እየተከተልን ጨዋታ እንዲሸነፍ መወየል ያለብን አይመስለኝም። የወያልነትን ሚና ለወያላ አንተው። ያው ዘንድሮ ወያላ ማን እንደሆነ ስለምታውቁ ብዬ ነው። እሺ በቃ ተውት ለነሱ ማለት ነው። እኛ ያገባንም እዚህ ጨዋታ ላይ እንደ እግር ኳስ ተመልካች ራሳችንን ወክለን እንደ ገለልተኛ ደጋፊ እናያለን እንጂ
ሲቲ እንዲሸነፍ መቋጠር ቼልሲ ቢኮዝ ከሁለቱም ጋር ድጋፍ ስሜት የለንም። ቼልሲ በለንደን ተቀናቃኛችን ነው፣ ማን ሲቲ ደግሞ በፕሪሚየር ሊጉ የዋንጫ ተፎካካሪያችን ነው። ስለዚህ ሁለቱም ቡድን የሚሸነፉበት ሚንስ ቢፈጠር ጥሩ ነው፣ ግን የለም እንደዛ የሚባል ታሪክ የለም። ስለዚህ ወገን ይዘን ቼልሲን እንደግፍ ብንል ደስ አይልም። ገባችሁ አይደል? ሲቲንም እንደግፍ ብንል በዛው ልክ ደስ አይልም። ስለዚህ በቃ ማንንም አንደግፍም። ሲቲ በኤፍኤ ካፕ መሸነፉ ጫና ሊያሳድርበት ይችላል ምናምን ልትሉ ትችላላችሁ። ነገር ግን በእርግጠኝነት ማለት ነው ፔፕ ጋርዲዮላ ዋንጫውን ከበላው በኋላ የ2 ነጥብ ልዩነቱ በኤፍኤ ካፕ ዋንጫ ከአርሰናል ጋር እንቀያየር ቢባል ደስ ይለኛል ማለቱ አይቀርም። ያኔ ካራቦ ካፑን ሲበሉ በ7 ነጥብ ነበር አይደል ልዩነቱ። ልክ እንደዛ ሁሉ ይሄንንም እንደዛው ማለቱ አይቀርም። ስለዚህ ኢምፖርታንት የሆነው ዋንጫ ለጋርዲዮላም ሆነ ለአርቴታ የፕሪሚየር ሊግ ዋንጫ ስለሆነ ኤፍኤ ካፕ ዋንጫ በእርግጠኝነት ኢቨን ዋላ ማለት ነው ለበርነማውዙ ጨዋታ ተጫዋች ቆጥቦ ምናምን እንዳይገባ ነው የምፈራው ጋርዲዮላ ማለት ነው። ስለዚህ ላይክ እኛ እንደ ገለልተኛ ደጋፊ ኳሳችንን እናያለን፣ እንዝናናለን። ሰኞ ዕለት ክለባችን ይጫወታል፣ ማክሰኞ ሲቲ ይጫወታል። ያኔ በርነማውዝ እንዲያስጠለው እንቋጠራለን። ካላስጣለው እኛ ክሪስታል ፓላስን አሸንፈን ቀጣይ ሳምንት ዋንጫችንን አፈፍ አድርገን ወደ ቤታችን። ስለዚህ አርሰናል ደጋፊ ሲቲ ላይ ለቋጥር ምናምን ብላችሁ እንዳታስቡ ልላችሁ ነው የመጣሁት። እኛ እንቋጠራለን ካላችሁ መብታችሁ ነው፣ ግን ምንም ፋይዳ የለውም ጥቅም የለውም ልላችሁ ፈልጌ ነው። አይ ጥቅም አለው የምትሉ ከሆነ ደግሞ ሐሳባችሁን ኮሜንት ላይ ማስቀመጥ እንዳትረሱ። እኔ በፈለጋችሁት ነገር እናስይዛልኩ መቼም ይሄን ዋንጫ ቼልሲ እኛን አሸንፎ አይበላም። አውቀዋለሁ። ይሄን በጣም በሙሉ ኮንፊደንስ ነው የምናገረው። አሁን ቼልሲ ደጋፊዎች ይመጡና ያቺ የፈረደባትን 1-0 እያመጡ ቻምፒየንስ ሊግ ላይ በቃ መከራችን። ከዛ በኋላ ስንቴ ነው ለበለብኩ። እንተዋወቃለን እኮ በጣም እርግጠኛ ነኝ ዛሬ እንደምንበለው ይሄን ዋንጫ የተረጋገጠ ነገር ነው። ፔፕ የሚገርም ላይናፕ ነው። ጀምር ለእናንተ ዶናሩማ ራሱ አያስፈልገንም። በትራፎርድ ነው የምንገባው። ልብ እኔ በጣም በሙሉ ኮንፊደንስ። አንድ የምትለኝ ነገር ካለ ኮሜንት ጋር እናወራኝ። ድል ለኃያሉ ክለባችን። የጋርዲዮላው ክለብ ሁለተኛ ዋንጫውን ለማሳካት ዌምብሌይ ምድር ላይ ከትሟል። በአንጻሩ ሰማያዎቹ ዋንጫውን ወደ ለንደን ለመውሰድ ቆርጠው የተነሱ ይመስላሉ። ጨዋታው ማን ያሸንፋል? እስኪ ግምታችሁን አስቀምጡ። እነሆ ዛሬ እግር ኳስ በታሪካዊቷ የዌምብሌይ ምድር ደምቃ ታመሻለች። መላው ዓለም አይኑን ወደ ዌምብሌይ የሚያደርግበት ታላቁ የኤፍኤ ካፕ የፍጻሜ ጨዋታ ሊካሄድ ሰዓታት ብቻ ቀርተውታል። የካራባኦ ካፕ ዋንጫን ያነሳው የማንቸስተር ሲቲ ስብስብ የዘንድሮውን የውድድር ዘመን ሁለተኛውን ዋንጫ በክብር ለማንሳት ወደ ዌምብሌይ ከትመዋል። ይህ ጨዋታ ተራ ፍልሚያ አይደለም። ሲቲዎች የበላይነታቸው ለማስከበር፣ ቼልሲዎች ደግሞ ታሪክ ለመጻፍ የሚፋለሙበት ታላቅ ጨዋታ ነው። ታዲያ ይህ ጨዋታ ማን ያሸንፋል? እስኪ ግምታችሁን አስቀምጡ። ይለያል ነው ዛሬ እዛ ሀገራችን ስቱዲዮም ገብተው ብትደግፋቸው ከመገረፍ አታድናቸው። በደንብ አድርገው ነው የሚገርፉልኝ። ማይ ቼልሲ ፒፕል ባለፈው አልተግባባንም መሰለኝ። አሰልጣኞቹ አስፈራራ ታዋልኩት 3-0 ቀመሰ። አሰልጣኝ ቀየራቸውም ምክፍራፔ ገብቷል። ምክፋርለን እሱ አንዳቻ ባለፈው ተጨፍጭፎ አንድ አግብቶ ስለወጣ አሁን የሚቀይር መስሏል። አዲስ ነገር ኦኬ፣ ኖ ፕሮብሌም፣ ኖ ዛቻ፣ እንገናኛለን ጨዋታው ላይ። ኤኒዌይስ ግን ካሸነፋችሁን 13 ጨዋታ ሆናችኋል። ከዛ 21 ፍሉኩን በኋላ ማለት ነው ታግለህ ተደብድበህ የወጣህበት ይሁን። እሱ ብዙ የሚወራ ነገር አይደለም። ያለፈው አልፏልና ማለት ነው። በልታችሁታል፣ ይመቻችሁ። ነገር ግን ይሄ 21 አይደለም፣ ይሄ 26 ነው ያለነው። ቲሙ ራሱ የተለያየ ነው። ያለንበት ሁኔታ አንገናኝም። ሰማይና ምድር እውነት ተነጋገረ ተባለ ማለት ይህ ቲም ሃንገሩን ጨርሷል። ዋንጫ አይፈልግም ምናምን ዋት አሉ። ምናልባት እነ በርናርዶ እና ሮድሪ ሜቢ ኮምፕለሰንት ሊሆኑ ይችላሉ ልትል ይችላል፣ እንደ ድሮ ዋንጫ ፍላጎት ምናምን። ግን ካሞን ማን እነዚህ ዶኩ ይሰማሃል። እንደው እነሱን ተው ቢሉ ሌላው ይሰማሃል ወይ? እነ ዶኩ ይሰማሃል ወይ? ሳቪኒዮም አይሰማም ዛሬ። አሁንም ተናንቀናል። በጣም የሚያሳዝነው እኔ ባለፈው አስጠነቀቅኳችሁ። ልዩነት አለ፣ እኩል ስንሆን እናወራበታለን። ግን አሁን ኖ ዊ ካንት ቶክ አም ሶሪ ዜር ኢዝ ኤ ቢግ ዲፈረንስ ከኛ እርስ በርስ። እሱን ደግሞ በድጋሚ ዛሬ እናሳያቸዋል። አይ ቢሊቭ ሶ ፔፕ ኦቨር ኮምፕሊኬት ካላረገ በስተቀር ባለፈው ማይተዋል፣ አሁንም እናሳያለን። ኖ ፕሮብሌም ኖ ፕሮብሌም። እናንተ ዛቻ ትወዳላችኋል። ኖ ፕሮብሌም ዊ ቶክ ኦን ዘ ፒች ኖ ፕሮብሌም። ወደ ተጫዋቾቻችን ነካ አረግላችሁና ያሉትና የሌሉትን ከዛ ጨርሳሉ። ተጫዋች ላይ ማንም የተጎዳ ሰው የለም። ሮድሪ ራሱ ኦልሞስት ተመልሷል። ይዞት ይገባሉ ምናምን። እሱ የፔፕ ዲሲዥን
ሌላ ጉዳት ያለበት ተጫዋች ሲዝኑ ካለቀ ሆነ እንጂ ጨርሰናል። ደስ የሚላችሁ ፓርት ሁሉም ተመልሷል፣ ሁሉም ጤነኛ እና ዛሬ ፔፕ አብቶይም ነው እንደሚታወቀው። ግን ያው ጄምስ ትራፈርድ ምናልባት በረኛ ላይ ጀምራል እስካሁን ይዞን ስለመጣ ካራቦ ላይ እንዳያችሁት ነው። ይሄ የሚደገማል እያስባሉ እና ያ ኒኮላስ ጎንዛሌዝ የመሳሰሉ ተጫዋቾች ልናይ እንችላለን ሜዳ ላይ። ያ ዊል ሲ አይ ቲንክ ምናልባት ሴሜኒዮ ሊያርፍ ይችላል። አይ ቲንክ ኢንተረስቲንግ የሆኑ ቼንጆች ሊኖሩ የሚችሉት ሴሜኒዮ አርፎ ፎደን ምናልባት ጥሩ ጨዋታ ሲጫወት ነበር ባለፈው እንዳያችሁት። እነ ቸርኪ ምናልባትም ሊያርፍ ይችላል። ቸርኪ ራሱ አክቹዋሊ አርፎ ነው የመጣው። ስለዛ ቸርኪ ውድ ስታርት ፕሮባብሊ ሄር ያ እነ ዶኩ ይመለሳሉ ወደ ላይናፑ። አኒ ሴይንግ ጌም ኢንጆይ ኢት ጋይስ። በቃ ምንም ጉዳትን አስቸጋሪ ሳይሆን ኢንጆይ አድርጉት ይሄን ምጭ ሌላ ምን ላችኋል። ኢንጆይ ኢት ጀስት ጊዜ ፔፕ ጉዳይ አይታወቅም እና ያ ከሞን ሴቴ ይህን ጨዋታ እኔም በድጋሚ አሁን 2-0 3-0 የመግባት ቻንሳቸው ራሱ ብዙ አይታየኝም። አላሻችሁ እነ ኒኮ ምራቸው ምናልባት 1-2 ሰተት ሊሉ ይችላሉ በካውንተር እና ባለፈው ሆፕፉሊ ደግሞ ጄምስ ትራፈርድ ጋር ይከቨርድ ድንገት አንድ ከሾለከብን ሹር 3-1 4-1 2-1 as long as we win I don't care about the score. come on ሴቴ ይመቻችሁ። ከቼልሲ ጋር ላለብን ጨዋታ ምርጥ 11 እናውጣለን። ያው ምርጥ 11 ባይሆንም ቼልሲ ለመግረፍ በቂ ነው የኛ ስኳድ ማለት ነው። ግን ምርጥ 11 እናውጣለን ማለት ነው። ከበረኛ ነው የምንጀምረው። በረኛ ላይ ፔፕ እመነኝ ሊያደርገው እንደሚችል አውቃለሁ። ዝም ብለህ ትራፎርድን አስገባው። ትራፎርድ የሚገርም በረኛችን ነው። በእንደዚህ አይነት ሞመንቶች ካልተደሰተ ፕሪሚየር ሊግ ላይ እንደሆነ እድል እየሰጠ ነው አይደለም በዶናሩማ ምክንያት። ወደ ተከላካይ ስንገባ ጌሂና ኩሳኖቭ ምርጥ ዲፌንደሮቻችን ማለት ነው። ጌሂ ያቺን ሰካክ ይቅር ብለናል ችግር የለም። የዋልክድን ውለታ ብዙ ነው። ወደ ሌፍት ባክ ስመጣ ግቫርዲዮል የኦሽኮ ግቫርዲዮል ተመልሷል ማለት ነው። አሁንም አስገባው ግቫርዲዮልን። ያው እነ ኦራይሊ ምናምን በድሮ በለመዱት ቢሰለፉ ጥሩ ነው፣ ግን ችግር የለውም ቼላው ነው። አዎ ቼላው ነው፣ ችግር የለውም። ስለዚህ ግቫርዲዮል እናደርጋለሁ ማለት ነው። ሌፍት ባክ ራይት ባክ ጋር ስንመጣ ኑኔዝ ነው፣ ጥያቄ የለውም ማለት ነው። ወደ ሲዲኤም ስንመጣ ሮድሪ ደህና ነው ብለህናል። ሂል ትራቭል ግን ስቲቭን እንደሚሆን አናቀብልሃል፣ ግን ቀጥታ ላታስገባው ትችላለህ። ካላስገባኸው በርናርዶ ሲልቫና ኮቫቺች ከቼልሲ ጋር ከፎርመር ክለቡ ጋር አጫውተልኝ ማለት ነው። ኮቫቺች እና በርናርዶ ሲልቫ ኮቫቺች የሚሰጣቸው ፓሶች ራሱ ጌሙን እንድታይ በቃ ይማረካል ነው የምልህ። ወደ አታኪንግ ሚድፊልደር ስመጣ ፎደን ባለፈው በፐርፎርማንሱ ያስባለን ማለት ነው። ፎደንን አሰልፍልኝ፣ እንደምታሰልፈው አልጠራጠርም። ወደ ራይት ዊንግ ስንመጣ ደግሞ ሳቪኒዮ ካልተጎዳ ሳቪኒዮ ባለፈው አወጣጡ በጣም ያስፈራል። ጎል አግብቷል። ወደ አቋሙ የተመለሰ ይመስላል። የሚገርም ፐርፎርማንስ አሳይቶናል። ሳቪኒዮን ታደርግልኛለህ ማለት ነው። ወደ ሌፍት ዊንግ ጋር ስንመጣ ጀርሚ ፋኪንግ ዶኩ ይላል። ጀርሚ ዶኩን አስገባልኝ፣ ጥያቄ የለውም። የሚገርም ኦንፎርም ዊንገራችን ነው። ወደ አጥቂ ስንመጣ ጥያቄ የለውም፣ እሱም አርሊንግ ብሮት ሃላንድ ነው። ከፈለክ ማርሙሽን አድርግ፣ ከፈለክ ሴሜኒዮን አድርግ። ቼላው ነው ቼላው ፋይናል ላይ ግን አደገኛ ነው። ቼላው ወንድም ጥላ ዛሬ እንደማታሳፍረኝ እርግጠኛ ነኝ። በደንብ ኮፒ ሊንክ ይደረግ። በቃ ያለህን አቅም ተጠቅመ ይህንን የኤፍኤ ካፕ ዋንጫ መብላት አለብህ። ሁላችሁም የማንቸስተር ዩናይትድ ደጋፊዎች ዛሬ በደንብ ይቋጣ። በቃ ደግሞ እርግጠኛ ነኝ የቼላው ነው ዋንጫው። ደግሞ ቃሌን ያዙት። ማንቸስተር ሲቲ ከቼልሲ የኤፍኤ ካፕ የፍጻሜ ጨዋታ ዛሬ ምሽት 11 ሰዓት በግዙፉ ዌምብሌ ስቴዲየም ላይ ይደረጋል። ይህን ጨዋታ ማን የሚያሸንፍ ይመስላችኋል? ማንቸስተር ሲቲ ወይስ ቼልሲ? ፔፕ ጋርዲዮላ ወይስ ኬርቴከሩ ካሉም ማክፎርሊን? የዋንጫ አሸናፊ ግምታችሁን እስኪ ኮሜንት ላይ ያሳውቁኝ። የፕላስ ምልክቷን እየነካችሁ ፎሎ ማድረግ እንዳትረሱ። ለጠላቶቻችን ያለኝ መልእክት ጥቁር አንበሳ ማሸነፍ እንጂ መሸነፍ አያውቅም። ጥቁር አንበሳ አይጀምርም፣ ከጀመረ ከመጨረስ አይገታም፣ አይቆምም። ነገ 11 ሰዓት ማንቸስተር ሲቲ ከቼልሲ ያለው ኤፍኤ ካፕ ፋይናል እና ከሰዎቹ እኛ ዋንጫ የበላነው 2018 ነበር ከማንቸስተር ዩናይትድ ጋር አሸንፈን 2021 ላይ ከሊቨርፑል ጋር ፋይናል በፔናልቲ ተለያየን እና ከ8 አመት በኋላ ነገ 11 ሰዓት ላይ ፋይናል አለን እና በዚህ 8 አመት ውስጥ ከቲማችን የቀረው አንድ ተጫዋች ብቻ ነው። 2018 ዋንጫ ስንበላ ከቀሩ ተጫዋቾች ቻሎባ ብቻ ነው ማለት ነው። እና እሺ አዲሶቹ ተጫዋቾችስ ኤፍኤ ካፕ በልተው የዚህ 8 አመት ታሪኩን ይሽሩታል አይሽሩትም? ነገ እናያለን። ይቅናል። ለማንኛውም ጉድ ላክ።